ስለ ትዳር ሀ ብሎ ከተጀመረ ላላገባ ሰው ምንም ቢሆን ጆሮ እንዲሰጥ ያደርገዋል። ሁሉም በዛ ሰመመን የገባ እስኪመስለው ይነሽጣል። ለምን ይመስለናል? የጎደለንን ነገር መሙላት የሚቻለው በሱ ስለሆነ ነው። ማሜም ይህ ሰመመን ተስማምቶት ነው መሰለኝ ከልቡ አጥብቆ አሚን ያለው። ፉኤ ዘወር ብሎ አየውና ተመቸሃ አለው። ቀላል ጆሮዬን ብቻ አይደለም ልቤንም ሰጥቼ ነው የሰማሁት አለው። ማሜ ያ ሁሉ ዳዕዋ ሲነገር ሚስቴ ብትሆን ብሎ ሲስላት የነበረው ያቺ ጧጧት የሚያያት ልጅ ነበር። በውስጡ እንዴት ቆይ ማናት ምንድናት አላቅም እኮ የፉኤ እህት ጓደኛ መሆኗን ብቻ ነው ማቀው። ግን ይህንንም ማወቄ አሪፍ ነው። ቢያንስ እሷን ማወቅ የምችልበት መንገድ እጄ ላይ አለ። ስለዚህ ለፉኤ በዝርዝር መንገር አለብኝ። አይ ቆይ ግንዛቤ ኑረን ተብሏል። ወይ ጉድ! እስኪ መጀመሪያ የትምህርቴን ጉዳይ የሆነ ነገር ላይ ላድርስ። አባዬስ በአላህ እኔ ዘውትር ህልሜ እሱን ከጎን ሆኜ እያገዝኩ ማስደሰት ነው። አይ አረ ህልሜንማ ሳላሳካ ሌላ ህልም አልጨምርም እያለ ከራሱ ጋር ሲሟገት የኢሻ አዛን ካለበት የሀሳብ ትግል መለስ አደረገው። ኢሻን በጀማ ሰግደው ማሜ ፎይን ቤት አድርሶ እሱም ወደ ቤት ገባ። ማሜ ቤት ገብቶ ሀጂንና እትዬ መሪማን ዘይሮ ወደ ክፍሉ አመራ። አርፍዶ ስለገባ እራት በልተው ነው የጠበቁት። ሰዓዳ ክፍሉ መጣችና መሐመድዬ እራት ላምጣልህ አለችው። አይ ሰዓዲ ይቅርብኝ፣ ባይሆን ወተት ካለ ብታምጪልኝ ደስ ይለኛል አለና ልብሱን ቀያይሮ ሁለት ልሙጥ ወረቀትና እስክሪብቶ ይዞ አልጋው ጫፍ ላይ ቁጭ አለ። ወረቀቱን ለሶስት ከፈለውና ወደ ታች ቁልቁል አሰመረ። የመጀመሪያው ክፍት ቦታ ላይ አንድ ቁጥር ጽፎ ትምህርት አለ። ቀጣዩ ላይ ደግሞ ስራን ጻፈና ሶስተኛው ላይ ትዳር ብሎ እንደ ርዕስ ደመቅ አርጎ ጽፎ አሰመረባቸው። አይ ዛሬማ ፕላን ማውጣት አለብኝ አለ። እሺ የትምህርት ጉዳይ ባባ እውነት ቃሉን ካላጠፈ ኮርሱን እንድቀይር ፈቃደኛ ነው። ስለዚህ ኢንጂነሪንግ ባጭሩ ይቀጫል። እሱን ኮርስ ለመቅጨት የአሁኑ ሴሚስተር መጨረስ አለብኝ። እንደዛ ከሆነ 2 ወር ከምናምን ነው የሚቀረኝ። ከዛ በኋላ የማኔጅመንት ተማሪ ነኝ። እሺ ሁለተኛ ስራ ደግሞ ያው ከአባዬ ጋር እንጂ ሌላ ቦታ የመስራት ንያ የለኝም። አባዬ ደግሞ ሳልማር አያሰራኝም። እሺ በሶስተኛ ደረጃ ትዳር። ውይ የትዳር ጉዳይ እንኳን እዛው በቀጨው ነው የሚሻለው። አሁን የሚሆን ነገር አይደለም። ግን ቤት ባገባ ምን አይነት ውሳኔ ይኖራቸው ይሁን? አይ ቆይ ልረጋጋ። መጀመሪያ ትምህርቴን ቦታ ላስይዝ። ሀዩ ግን በወጣሁ በገባሁ ቁጥር አግባ ነው። አባዬም ባለፈው አናግሮኛል። አይ ይቅርብኝ። ሲጀመር ልጅቷ መች ቁርጧ ታወቀ። ስሟን እንኳን በቅጡ አላውቀውም። አረ ይቅርብኝ። አሁን ፈታ ማለት ነው የሚፈልገው። የምን ጭንቀት። እስኪ ለሀዩ ልደውልላት ተኝታ ይሆን አለና የሀዩን ስልክ ቁጥር ነካክቶ ደወለ። ሀዩ እንዴት ነሽ? ሶሪ ከመሸ ደወልኩ። አማን ነው አለሁልሽ። ምን ሆናለሁ ብለሽ ነው? አይ ዝም ብዬ ናፈቅሽኝና የነገ ነገር አይታወቅም ብዬ ደወልኩ። ሀቢብቲ ስቀልድ ነው። ጠፍተሻል ደግሞ። ሳሚን በጣም ናፍቃኛለች። ኦኬ እንዘይራቸዋ ታዲያ። እንዴ ምን ነካሽ? አማቾቻችን ዋጅብ ነው እኮ። በቃ ኢንሻአላህ ነገ ብቅ እላለሁ። ደህና ደሪልኝ ሀቢብቲ። አሚን ባይ ሀዩቲ። ሀያት አማቾቿ መተውባት መስተንግዶ ላይ ናት። ከትዳር በኋላ ከሚመጡ ወሳኝ ነገራቶች አንዱ ሰውን ማዛመድ ነው። የማይታወቁ ቤተሰቦችን ማስተዋወቅ። ማሜም አማቾቹን ለመዘየር ነገ እሷ ቤት እንደሚገኝ ቀጠሮ አስይዟል። ሲተኛ ትራሱን ደልደል አድርጎ ወደ አልጋው ደገፍ አለና ዛሬ እንኳን መስጂድ ሄድኩኝ አለ። የምርም ደስ ብሎታል። ልጅቷን በየመሃሉ ድቅን ትልበታለች። ነገ መሄድ አለብኝ አለና መለስ ብሎ ምን ነክቶኝ ነው? ነገ ለካ ቅዳሜ ነው፣ ክላስ የለም። ወይኔ ገና ሰኞ። አረ አሁንስ አበዛሁት መሰለኝ። ግን ነገራቶችን ዝም ብሎ ከመሸሽ ፎይን ማውራቱ ሳይሻል አይቀርም። ቢያንስ ስሟን ልወቅ እንጂ። በቃ ፎይን ሳገኝ የመጀመሪያ ስራዬ ስለሷ ማጣራት ነው። እስኪ እንግዲህ ጌታዬ አንተ እርዳኝ፣ የነገ ሰው በለኝ አለና መብራቱን አጥፍቶ ወደ ሞታናሽ ወንድም ለመጓዝ ስራውን አመቻች።
አይነጋ የለም ነጋ። ቅዳሜ ቀለል ያለ ቀን። ማሜ ፕሮግራም ባስያዘው መሰረት ውሎውን ሀዩ ጋር ዋለ። የሀዩ አማቾች ጋር ብዙ ተጫውቶ 11 ሰዓት ሲል ተሰናብቶ ወጣ። የሀዩ አማቾች በጣም ያስቀናሉ። የሀዩ ባላባት 25 አመት እያሉ እናቱ ደግሞ የ12 አመት ልጅ እያሉ ነው የተጋቡት። የድሮ ትዳር እኮ አጀብ ያሰኛል። ምንም መታወቅ መጠናናት በሌለበት ሁኔታ በሰርጋቸው ቀን ታይተው ሊፈርስ የማይችል ምሰሶ ተክለው ይኖራሉ። እስኪ አሁን ትዳር እንዲህ ይባል ማን ትዳርን ይዳፈር ነበር? ማንም። ማሜ ከነሱ ጋር በነበረው ውሎ የሚያስቀኑ ጥንዶች ብሎ መስክሮላቸዋል። ቤት እንደገባ ለፎኤ ደወለ። ስልክ አያነሳም እንጂ አደዋውሉ ስለ ልጅቷ በድፍረት ለመጠየቅ ነበር። አይ ለኸይር ነው በአካል ይሻላል። ግን ወሰንኩ እንዴ አለ። ወዲያው ስልኩ ጠራ። ፎኤ መስሎት ሊያነሳ ሲያየው የማያውቀው ቁጥር ነው። ሃሎ ወአለይኩም ሰላም አለና ኮስተር አለ። የሰማው ድምጽ የሴት ሆኖ ለጅንጀና መሆኑ ገብቶታል። ልጅቷ ቀጠለች። በቅድሚያ ስልክ ስላነሳልኝ ታንክስ። ተሞላቀቀች። አይገልጸውም። ምንም አይደል አለ ማሜ በዝግታ። ደህንነት ክል ለመጠየቅ ያክል ነው አለችው። ማሜ የምር ደበረችው። ሴቶች ግን ለምን እንዲሆናሉ? እነሱ እኮ የሚያምርባቸው ሰርች ተደርገው በፍጋት ሲገኙ ነው። ለነሱም ክብር ነው ይላል። ስልኩን በእጁ ያዝ እንጂ በውስጡ ብዙ እያለ ነው። ሃሎ ሃሎ ስትለው ደህና ነኝ አልሐምዱሊላህ፣ ግን ለዚህ ነው አደዋልሽ ወይስ ሌላ ጉዳይ አለሽ አላት። ሁኔታዋ ስላላማረው ለመዝጋት እየተዘጋጀ። አረ የለም ለዚሁ ብቻ ነው፣ ድምጽህን ስለሰማው ደስ ብሎኛል። ስልኬን ፈዱ ብለህ ሴቭ አድርገው አለችው። እሺ ግን ይቅርታ፣ ምንም ጉዳይ ከሌለሽ ደግመሽ እንዳትደውይ ብሎ ስልኳን ጆሮዋ ላይ ዘጋባት። ማሜ ድምጹን አውጥቶ እሰይ ደግ አደረኩ አለ። ግን እውነትም ደግ አድርጓል። ምናልባት ይሄም ብዙ ሰው ንቀት አድርጎ ሊያስበው ይችላል። እየተለሳለሱ ማውራት ለማንም ቀላል ነው። ግን የዛሬው መለሳለስ ለነገ መታረምስ ሊያበቃ ስለሚችል ነገራቶችን ገታ ማድረግ ነው። ሁሉም ነገር አካሄዳለሁ። አካሄዱ ደግሞ አደብን በጠበቀ መልኩ ሲሄድ በይበልጥ አመርቂ ነው የሚሆነው። የማሜ ሁኔታ ደግሞ ባለትዳር ነው ያስመሰለው። ወይ ካሁን የኔ ትሆናለች ብሎ የሚጠብቃት ሴት ያለች። አንዳንዴ ማሜ እንዲህ ሴት ምናምን እየደወለ ሲያስቸግረው አረ ነይ ተይ ቶሎ ገላግኝ ይላል። መለስ ብሎ ደግሞ በአሁን ሰዓት ምን አይነት ሴት ትኖራለች? ማንም ጋር ሪሌሽን የጀመረች፣ አለባበሷ ቅጣጣ፣ ሳቋ የተናጋ፣ ከወንድ ጋር አጉል ነገር የምትጫወት። አይ እስኪ ጌታዬ ትግስቱንም ምርጧንም ወፍቀኝ ብያለሁ ይላል። ፎኤ ታዲያ ይህን ሲሰማ አንተ ልጅ ወፍቀን ነው የሚባለው ይለዋል። ዕለተ እሁድ የረፍት ቀን። አብዛኛው ሰው ደግሞ እሁድ ረጅሙ ብለው ሰይሞታል። ሰዓቱ ቶሎ ስለማይሄድ ይመስላል እንዲያሉት። ለነማሜ ቤተሰብ ደግሞ እሁድ የቤተሰብ ቀን፣ ዚያራ የሚካሄድበት፣ የታመመ የሚጠይቁበት፣ ብዙ ነገር የሚያከሉበት ቀን ናት። ማሜ ጠዋት ጂም ይገባል። የተወሰነ ሰዓት ኳስ ይጫወታል። 5 ሰዓት አካባቢ ግን ቤት ነው። ምሳ ቤት ከበሉ በኋላ ነው ዚያራም የታመመም የሚጠይቁት። ማሜ እንደለመደው ኳስ ተጫውቶ ጂም ገብቶ 5 ሰዓት ሲል ወደ ቤት ተመለሰ። ቤት ገብቶ እማ አህሌን አለና እናቱን ሊስም ጠጋ ሲል እትዬ መሪማ ትክዝ ብለው አያቸው። ከየት መጣ የተባለ እንባ ዱብ አለ። ማሜ ክው አለ። እንዴማ ምን ነው ብሎ እንባቸውን ጠርጎ አቀፋቸው። ምን ሆነሽ ነውማ በአላህ? ማምዬ አባትህ እኮ አሞት ነው ያደረው። ምን አባዬ ምን ሆነ? የት አለ? አለና እናቱን ለቆ ወደ እነ ሀጂ መኝታ ቤት አመራ። ሀጂ ያፊያቸው ነገር ሂደት መጣ የሚል ነው። በቅጡ ተመርምረው ስለማያውቁ የበሽታው ምንነት ግድም አልሰጣቸውም። ብቻቸውን ላይታች ማለታቸው፣ የስራ ጫና መብዛት ይሄ ነው ብለው ነው የሚያስቡት። እትዬ መሪማ ግን ያስጨንቃቸዋል። መታየቱ እኮ ኸይር አለው ይላሉ ሁሌ። ግን ሀጂ ስራዬ ብለው መመርመርም ሆነ ሆስፒታል መሄድ አይፈልጉም። ዛሬ ሳይጠናብኝ አልቀረም ብለዋቸው ነው መሰል በጣም አስበዋል። ዱንያን ያለሳቸው ሲስሏቸው ምንም ማለት አለመሆኗን ያስባሉ። ክፉ ደግን
ማጣት ማግኘትን ሀዘንና ደስታን አብረው አይተዋልና ቀድሞ መሄድን ነው የሚመኙት። ማሜ ተደናግጧል። የመኝታ ቤት በሩን ሳያንኳኳ ብርግድ አድርጎ ገባ። ሀጂ ያልጋው ጫፍ ላይ ቁጭ ብለዋል። አባዬ አለ ማሜ ወደ እሳቸው እየተጠጋ። ማምዬ እንዴት አደርክ? ትንሽ እኮ ድክምክም አድርጎኝ አረፍ ልበል ብዬ ነው አሉት። ማሜ አባዬ ለምን ግን? ቆይ ምን ሆነሃል አለው። ምን ሆንኩ አሉ ሀጂ። ምን አዲስ ነገር ተፈጠረ ብለው ኮስተር አሉ። እሺ ዛሬ አላመመህም አለ ማሜ። እማዬ እኮ እያለቀሰች ነው ያገኘኋት። አይ አንተ ሞኝ፣ እናትህ እኮ እንደምታውቃት ናት። ትንሽ ደከመኝ ካልኳት ጭንቀቷ የትናየት። ማታ ደግሞ ሙቀት ተሰማኝ ብላት ቁጭ ብላ አደረች። እኔ አሁን በጣም ደህና ነኝ። አንተም እንደሷ እንዳትሆንብኝ አደራህን። ቆይ እኔ ስንታችሁን ልቻል? ባይሆን ዛሬ የት ነው ዚያራ የምንሄደው አሉት ሀጂ። እውነትም ፊታቸው ላይ ምንም ነገር አይነበብም። አባዬ ለምን ትቀልዳለህ ግን? እስኪ በአላህ እሺ በለኝና ዛሬ ታይ። በቃ ዝም ብለህ ለማወቅ ምንም የለብህም ካሉ አልহামዱሊላህ። ግን መታየቱ አይከፋም አለ ማሜ። በፊታቸው ጤነኛ መምሰል መታለል አልፈለግም። አይ ልጄ አሁን የምታይበት ጊዜ አይደለም አሉት። ባባ በአላህ ዛሬ ይሄው ልጠይቅና መታየት ብቻ እባክህ አባዬ። ሙቀት ተሰማኝ ብቻ ስላልካት ይመስላል ያለቀሰችው? ዛሬ ብቻ እኮ አይደለም እባክህ ባባ እሺ በለኝ አለና የሀጂን ጉልበት ጭምቅ አርጎ ያዛቸው። ኧረ አንተ ልጅ አሉና ተነስተው ወደ ሳሎን ወረዱ። እትዬ መሪማ የሌለ ትክዝ ብለዋል። እሺ እመቤቲቷ አንቺ በማይሆን ነገር ተጨንቀሽ ልጁን አጨናነቅሽ። ኧረ ታይ ታይ አሉ። ማሜ ተከታትሎ ነው የወረደው። አባዬ እየጠበቅኩህ እኮ ነው አለ ማሜ። ዛሬ ምንም አልሰማህም በሚል አስተያየት ስልኩን አወጣና ፎዬ ጋር ደወለ። ሃሎ ሰላም አለይኩም ፎዬ፣ የት ነህ? እኔ ምልህ የሚመችህ ከሆነ ባባን ሆስፒታል እንውሰደው ልልህ ነበር። እስኪ አሪፍ የሚባል ቦታ እሁድም የሚሰሩ ምናምን። አረ አላቀውም፣ ደስ ይለኛል እና በቃ ቶሎ በል አለ ማሜ። ከሀጂ ፊት ያወራው ሀጂ ለፎዬ ትልቅ ቦታ ስላላቸው እሱ ከመጣ እምቢ አይሉም ብሎ አስቦ ነው። እትዬ መሪማ እሰይ በረካሁን ልጄ፣ እስኪ ሂዱና ይታዩ። ማታ እኮ ላብ ጥምቅ ብሎ ነው ያደሩት። እኔ እኮ መታየቱ ምን ችግር አለው? ኧረ ተው ሀጂ ተው፣ ያ አላህ እኔንም ባታስጨንቁኝ ምን አለበት አሉ እትዬ መሪማ። ሀጂ ዞር አሉና ኧረ ያ ረቢ ይሄን ያክል አሳስቧችኋል እንዴ? ምን ነው በማያስጨንቁ ባትጨነቁ፣ እኔንም ግትር አታርጉኝ። እሺ ያለ መሐመድ ተነስ እንሂድ፣ ልታይ ምን ችግር አለው? እኔ እናንተ ሄድ ካላችሁኝ ምን ገዶኝ? አሁን እኮ ምንም ስላልተሰማኝ ነው ችላ ያልኩት። ሄደት መጣ ነው እንጂ ያለብኝ መች አስተኛኝ። እኔም እኮ ለራሴ አስባለሁ አሉና የማሜን እጅ ይዘው ብድግ አሉ። ማሜ አባዬ አትቀልድ አለው። አረ ምሬን ነው ተነስ አሉና መኝታ ቤት ገብተው ጃኬት ለብሰው ወጡ። ፎዬም መጣ። ሀጂ ምን ነው አላቸው። ሀጂ በሚያምር ፈገግታቸው ፎዬ ናስኬኔ ልጅ፣ የሰው ልጅ ሳያመው ሆስፒታል ይሄድ የሚሉ ሚስትና ልጅ አሉኝ። አንቱስ ከየት ነው የሚመደቡት አሉት። ፎዬ በስሱ እየሳቀ አዎ ሀጂ መታየቱ እኮ አይከፋም፣ ደረስ ብለን እንመለሳለን አላቸው። አይ አንተስ ከነሱ ጎራ አይደለህ፣ በሉ ሀያ እንሂድ አሉና ወጡ። ሀጂ ተመልሰው ወደ ቤት ገቡና እመቤቲቱ ይሄው አምርሽል ሙላ ብዬ ነው፣ ውጤቱ እንዲያምር ዱአ አርጊበት አሏት። እትዬ መሪማ በረካ ሁኑ፣ ይሄው ሙስባሃውን ይዣዋለሁ ነይቼ ነው ማረገው አሉና በ500 ክብል የተሰራውን ተስቢህ ሰብሰብ አርገው ወደ ሆዳቸው አስጠጉት። ፎዬ ማሜና ሀጂ ደስ የሚል ልባብ ፎዬ ወደ ጠቆማቸው ሆስፒታል እየሄዱ ነው። ሀጂ ፎዬን በጣም ያከብሩታል። ከልጃቸው ላይ ይተዋዩትም እሱ ጋር ሲሆኑ እንደ ወጣት ሆኖ ነው የሚጫወቱት የሚያወሩት። ፈተናው ስንት ቀን ቀረው አሉ ሀጂ። ማሜም ፎዬም እኩል የቱ ፈተና አሉ። ትምህርታችሁ ነዋ። አያባዬ አሁን እሱን ተው፣ ዋናው ያንታፊያ ነው የሚቀድመው አለ ማሜ። አረ እናንተ ሰዎች እኔ እኮ ደህና ነኝ
አሞሃል ብሎ አስታመሙት ይላል ያገሬ ሰው። ፉኤ ቀበል አረገና 3 ሳምንት አካባቢ ነው ሀጂ አላቸው። አይ ኸይር ነው የማሚን ሐሳብ ሰማህ አይደል? ኢንጂነሪንግን ላፈር እያለ ነው አሉት ሀጂ ፈገግ እያሉ። አራው ይሻለዋል እኔም ሳልቀላቀለው አልቀርም አለ ፉኤ። ማሚ ዞራልና የምርህን ነው አለ። አዎ እንደዛ ነገር በዚህ በኩል ታጠፍ ፊት ለፊት ብሎ የሆስፒታሉ መግቢያ ቅያስ በእጁ ጠቆመው። ሆስፒታሉ ጽድት ያለ ነው። ግቢው ሰፊ ሆኖ ለአይን በሚማርኩ አበቦች ተከቧል። እንግዲህ የሆስፒታሎች አያያዝ ዋጋቸውም እንደዛ እንደሆነ መጠቆሚያ ናቸው። ፉኤ ለሚያውቀው ዶክተር ቀድሞ ደውሎ ነበርና ገብቶ ለማናገር ብዙ አልተቸገሩም። ዶክተሩ ሀጂን የሚሰማቸውን ነገር ገረፍ አድርጎ ጻፈና ሙሉ ምርመራ ማድረግ እንዳለባቸው ለዚህም ምግብ መመገባቸውን ጠየቃቸው። እንዳልተመገቡ ነገሩት። ወዲያውም ደም፣ ሽንት፣ ራጅ፣ ሲቲ ስካን እንዲነሱ አደረገ። ሀጂ አፋቸው ከስቲክፋር አልተፋታም። የሰው ልጅ ምንም ያክል በራሱ የመተማመን ደረጃው ከፍ ያለ ቢሆንም የሆነ ሰዓት ላይ ግን ገታ ሊያደርገው የሚችለው ሁኔታ ውስጥ መግባቱ አይቀርም። ሀጂም ትንሽ ደንገጥ ብለዋል። ዶክተሩ የምርመራውን ውጤት ከሰዓት እንደሚነግራቸውና አሁን ደግሞ ፈሳሽ ነገር የሚበላ መውሰድ እንዳለባቸው ነግሮ ሸኛቸው። ሀጂ ፉኤ ማሜ ሆነው ምሳሌ በሉ ወደ ሆስፒታሉ አቅራቢያ ወደሚገኝ ምርጥ የሙስሊም ክትፎ ቤት ገቡ። ሀጂ ማሜን ትከሻው መታ መታ እያረጉ እኔ ለሽምግልና የምትወስደኝ ቀን ናፍቆኛል፣ አንተ ሆስፒታል ብለህ እሪ ትላለህ አሉት። ኧረ አባዬ ያንተ አፍያ ነው ለኔ ከምንም በላይ ሲል ፉኤ በመሃል ገብቶ ሀጂ እኔ ሳልቀድሞ አልቀርም ቆይ አለ። ሀጂም ውይ አግኝቼ ነው እስኪ አርገው እስኪ አሉና እየተሳሳቁ የቀረበላቸው ምግብ መመገብ ጀመሩ። በልተው ብዙ ተጫውተው ሰዓቱ መሄዱን ሲያዩ ወደ ሆስፒታል አመሩ። ዶክተሩ ጋር ሲገቡ ዶክተሩ ወረቀት ላይ ትክ ብሎ ያፈጣል። ማሜን ጠርቶ ለብቻው ማናገር እንደሚፈልግ በእጁ ጠቆመው።